ኤርትራም ሚሊተሪን በሚመለከት ካረንሲን፣ ዲፕሎማሲን፣ ኢሚግሬሽንን፣ ናሽናሊቲን የዜግነት ጉዳዮችን በሚመለከት ማለት ነው ሙሉ የአንድ ሉዓላዊ ሀገር ስልጣን በኤርትራ ላይ ኖሮ ኤርትራን እስከ 1993 ሬፈረንደሙን መፍቀድ እውቅናን ተሽቀዳድሞ መስጠት እና የመሳሰሉ ውሳኔዎች የኢትዮጵያን ጥቅም ብሔራዊ ጥቅም በእጅጉ አካሄድ ቻሌንጅ ሲደረግ የዩናይትድ ኔሽን ሜምበርሺፕ እውቅና ደግሞ በዓለም አቀፍ ሕግ ያለው ቦታ ትርጉሙስ ምንድነው? ኢትዮጵያ ሪቮኬት ቢታረግ ምን አይነት ችግሮች ምን አይነት ውጤት ያመጣል? ሲጀመር በኢንተርናሽናል ኖርም በተለይ በሞንቴቪዲዮ ኮንቬንሽን ተቀመጡ ፊሮች አንጻር ሪኮግኒሽን ምንድነው? ኢትዮጵያ ሪኮግኒሽንን አንስታ የሚታተርፋቸው ውጤቶች ምንድን ናቸው የሚሉት እንግዲህ የህግም የፖለቲካም የዲፕሎማሲም ኢሹ ናቸው ማለት ነው። አሰብ ለብቻ የኛ ነው ብለን መጠየቅ አንችልም። ግልጽ ነው። ቢካዝ ወደብ ማለት ማንኛውም ሀገር የውጭ ሀገር በኢኮኖሚ ኮኦፕሬሽን በሌላ ሀገር ላይ ኢንቨስት ማድረግ ይችላል። ያ ኢኮኖሚ ኮኦፕሬሽን ነው። የኦነርሺፕ የሶቨርኒቲን መብት ሊያፈልቅ የሚችል ክስተት ሊሆን አይችልም። ለብቻ ደግሞ እኛ የሉዓላዊነት የፖርት መብት አለን ማለት ደግሞ ከዚህ በፊት በአይሲጄ በዓለም አቀፍ ፍርድ ቤት የተሰጡ በተለይ በቦሊቪያ እና በቺሌ ጉዳይ ላይ የተሰጡ ውሳኔዎች አሉ። እነዚህ ውሳኔዎችም ወደብን ለብቻ ነጥለን እንድንጠይቅ መብት የሚሰጥ አይደለም። ቢካውስ ያ ውሳኔ ፕሬሲደንት ሆኖ ገዢ ሆኖ በኢትዮጵያና በኤርትራ ሊጠቀስ የሚችል ስለሆነ ማለት ነው። ሶ ኢትዮጵያ ክሌም የሚታረጋቸው መንገዶች ቴሪቶሪው የኔ አካል ነው። ቴሪቶሪያል ኢንቴግሪቲ ደግሞ በዓለም አቀፍ ኖርም ናንዲሮገብል ነው። የኤርትራ የመገንጠል ሂደት የዓለም አቀፍ ኖርምን የጣሰ ብሎም የኢትዮጵያን ቴሪቶሪያል ኢንቴግሪቲን ስትራቴጂክ ኢንተረስቷን፣ ኢኮኖሚክ ነፃነቷን፣ ሴኪሪቲዋን አደጋ ውስጥ የከተተ የኢትዮጵያን ሉዓላዊነትን የሚገዳደር ክስተት በመሆኑ የዓለም አቀፍ ኖርም የጣሰ ነው የሚሉት የህግ ማከራከሪያዎች ናቸው ማለት ነው የሚሰሩት። ሶ ይህንን ሰመራይዝ ሳረግ ምናልባት ለአምባሳደሩ ጥያቄ ሊሆን የሚችለው አሁን ኢትዮጵያ እየሄደች ያለችው አካሄድ በውጪ ጉዳይ ሚኒስቴር ጽሕፈት ቤት በኩል ምናልባት ሌጋል እና ጂኦፖለቲካል ጉዳዮች ዲፓርትመንት ኖሮ ጉዳዩን አድሬስ እያደረገ ያለው ኢትዮጵያ ላንድ ሎክድ ስቴት ነች ብሎ ነው ክሌም እያደረገ ያለው ወይስ ደግሞ ነው አይደለም እኛ ኮስታል ስቴት ነን የህግ መሰረቱ ደግሞ ይሄ ነው በሚል ኢትዮጵያን እንደ ኮስታል ስቴት ዲፋይን አድርጎ ስትራክቸራችንን ወስኖ ስትራክቸራችን ኮስታል ላይ ነን የባህር በር ሀገር ነበርን ያጣንበት አካሄድ ህገወጥ መንገድ ነው ስለዚህም ቴሪቶሪያል ክሌም ነው ያለን በሚል ነው ወይስ እንደ ማንኛውም ላንድ ሎክድ ስቴት በዩናይትድ ኔሽን ኮንቬንሽን በሎው ኦፍ ሲስ ለምሳሌ በ1982 በኮንቬንሽን የሰፈሩትን የአንድ ላንድ ሎክድ መብት ነው ኢትዮጵያ እየጠየቀች ያለችው እና ከዚህ አንጻር ምናልባት የእርሶን አስተያየት ቢሰማ ደስ ይለኛል። ሁላችሁንም አመሰግናለሁ። እዚህ ጨርሳለሁ። ቴንኪው ታሜ አመሰግናለሁ። አሁንም ለአያና እድል እንስጥና ወደ አምባሳደር እንሄዳለን። ግን እንደው ያው አንዳንድ ትንንሽ ማብራሪያዎች ካልሆኑ በስተቀር አምባሳደር እንደ አንድ እንግዲህ መስሪያ ቤቱን ወክሎ ሳይሆን እውቀታቸውን ያው በእርግጥ መስሪያ ቤቱንም ቢወክሉ ምንም ችግር የለውም እየተወያየን እንድንሄድ ነው። አሁን ታሜ በጣም በጥሩ ሁኔታ ማናቀውን ሁሉ ከህግ አንጻር እኔ ለምሳሌ ህግ ባለሙያ አይደለሁም። አንተ የምትነግረኝ ነገር አሁን እኔ በእውነት እንደ የሆነ ስኩል የሆነ ትምህርት ቤት ገብቼ እንደ መስማት ነው እየሰማሁት ያለሁት እና ሪሊ ቴንኪው በጣም አመሰግናለሁ። እንዲህ በሙያ በህግ በስርዓት የተደገፈ ከሆነ የምንናገረው ነገርም የተዘበራረቀ አይሆንም። እንደ ሀገር እኮ የምናወራው ነገር የምናደርገው ነገር አንድ አፍ፣ አንድ አይን፣ አንድ ልብ ከሆንን በእውነት ይሄ ጥቃቅን በውስጥ ከሌን እንዲያደረገ ከሌ በላይ ሆነ ከሌ በታች ሆነ የሚለው አገራዊ ቅድም አምባሳደር እንዳሉት አገራዊ እይታችንን እንዳንሸዋረርብን በጣም ጠቃሚ ነውና አያና ሪሊ ከልቤ አመሰግናለሁ።
ስለመጣ በጣም ደስ ብሎኛል። እንግዲህ ምንም አልደግምልህም፣ እንቀጥል። ቢጄ አንድ ነገር ልበል፣ በጣም ኢምፖርታንት አሁን የተናገራቸውን ነገሮች በጽሁፍ ለክቡር አምባሳደሩ ቢያስተላልፍ እርግጠኛ ነኝ። ይሄ መንግስት ስናገር ሰርቶ የሚገኝ መንግስት ነው። የምንመክረው አይመስለኝም፣ ይከብደናል። ወይራስ ግን የትም ቦታ ሊክ ሊኖር ይችላልና እንደዚህ አይነት አመለካከትና በሳል አገራዊ ድጋፍ ያላቸው አመለካከቶች እንዴት ነው መሰብሰብ ቢቻል ወደ ውጭ ጉዳይ መሄድ ወደ ክቡር አምባሳደሩን ቢደርስና እነዚህ ነገሮች በተጨባጭነት ጥቅም እንዲሰጡ ቢደረግ አንደኛ ንግግራችን እዚህ የምንነጋገረው ነገር ፍሬያማ ይሆናል። ሁለተኛ መንግስትም የተጠና እውቀት ያገኛል። ውይይቱ ፍሬያማ ይሆናል ብዬ አምንበታለሁ። አመሰግናለሁ። ለዚህ በጣም እናመሰግናለን። እንግዲህ በተከታታይ እንደዚህ ሀገራዊ ጉዳዮችን በሚመለከት መጥቶ መወያየት ህዝብ ባለበት ብዙ ጊዜ እንግዲህ ነው ህዝቡን ነው ተከትሎ የሚሄደው ከረንሲው እና ወደ ህዝብ ወደ ግራስሩቱ ተጠግቶ የሚደረጉ ንግግሮችን አፕሪሺየት እናደርጋለን። ኢትስ አ ፕሪቪሌጅ እንደነ አምባሳደር ዲና ያሉ ትልልቅ ዲፕሎማቶች ሀገርን ያገለገሉ ሰዎች ሲዘንድ የሆኑ ሰዎችን አብሮ ሁላችሁንም እናንተን እነ ታምራት ቲም ዩኒቨርሲቲንም ስላገኘኋችሁ ደስ ብሎኛል። ቴንክ ዩ ቢጂ። መጀመሪያ ጀስት ሲምፕል ዲስክሌመር እንደማስታወሻ አንደኛ ቶፒክ ብዙ ቦታዎች ላይ ባንሄድና አይኖ ኢሹዎች ኤንድለስ ናቸው፣ ግን ያለንበት ቶፒክ ራሱ ከበቂ በላይ ነው። አንደኛ ሁለተኛ ዩኒፋይንግ ነው፣ ብዙ ዲቫይሲቭ ነው ብዬ አላስብም። እንዴት የሚለው ላይ እንለያይ ይሆናል እንጂ ኢትዮጵያ የባህር በር ሊኖራት ይገባል። ናሽናል ኢንትረስታችን ማስመከብ ጤነኛ ለሆነ ነው ኢትዮጵያዊ ቀላል ነው እና ሞር ዲቫይሲቭ ወደሆኑና ከአጀንዳ ውጭ ወደሆኑት ባንሄድ ታይምም ሴንሲቲቭ ብንሆን የሚለውን ጀስት አስ ዲስክሌመር ለማስቀመጥ ፈልጌ ነው ያለኝን እይታ። ጦርነትን እንደ ኦፕሽን የተነሳበትን አይቻለሁ። ጦርነት እንደ አማራጭ መጀመሪያ ላይ ማቅረብ ትክክለኛ አካሄድ ነው የሚለውን እኔ በበኩሌ አልስማማም። ከጦርነት እንደማናተርፍ ሁሉም እንደሚጎዳ ስለምናውቅ ላስት ሪዞርት ነው ጦርነት ባይኖር የሚመረጥ ግን ከተፈጠረ እንኳን ቢኖር እንኳን እንደው በሌሎችም ጉዳዮች የመጨረሻ አማራጭ ሆኖ ሊያዝ ይገባዋል በሚለው አምናለሁ። ግን ደግሞ ጦርነትንም ሆነ ዲፕሎማሲንም ሆነ በፍርድ ቤቶችም ጉዳይን የማቅረብ እነኝን ሁሉ ዲሲሽኖች ሜክ የሚያደርገው ኤክሲኪዩት የሚያደርገው መንግስት ነው እና የመንግስትን ሊድ ፎሎ ማድረጉ አይ ቲንክ አግባብነት አለው ብዬ አስባለሁ። ቢኮዝ ጉዳዩን ለ30 ዓመት በላይ እኛ ረስተነው ትተነው ሌሎች ጉዳዮች ነበር የምናወራው። ዛሬ በጠቅላይ ሚኒስትሩ በኩል የኢትዮጵያ መንግስት ወደፊት ለፊት ስላመጣው ነው አጀንዳ ሆኖ እኛም ቀጠናውም ላይ ያሉ አካላት አህጉራዊም ዓለም አቀፉ ማህበረሰብ ለመነጋገር ወደዚህ አቅጣጫ የመጣው ባለፉት 2 ዓመታት ውስጥ። ስለዚህ አጀንዳውን ሴት እያደረገ ያለው ጉዳዩን የማስፈጸም ኤክሲኪዩት የማድረግ ካፓሲቲውም እንደገና ማንዴቱም ያለው አካል ሊድ እንዲያደርግና አንዳንዴ ሴንሲቲቭ የሆኑና ካውንተር ፕሮዳክቲቭ አፍራሽ የሆኑ ነገሮች ላይ እኛ አጀንዳ ሴት ባናደርግ ኦልሬዲ ሴት የተደረገው አጀንዳ ላይ መተን አሁን እስካሰማሁት ድረስ የኢትዮጵያ መንግስት ኢትዮጵያ ፌዴራላዊ መንግስት በማንኛውም ጊዜ ጦርነትን እንደ አማራጭ አድርጎ ለመጠቀም ጦርነትን እንደ ቅድሚያ አማራጭ አድርጎ ሲናገር አልሰማሁም። ዲፕሎማቲክ በሆነ መንገድ በሰጥቶ መቀበል ማግኘት እንችላለን። ይሄ ማለት ግን እኛ ሰጥቶ መቀበልን ቅድሚያ መስጠታችን አማራጫችን ሰላማዊ መሆኑ በቦታው ላይ ፍትሃዊ ነገር ተፈጽሟል ማለት አይደለም። ወይም ደግሞ ላንድ ሎክድ ስቴት ውስጥ የገባንበት ሂደት የምንቀበለውና ትክክለኛ ነው ማለት አይደለም። ከነባራዊ ሁኔታ አንጻር ከከረንት ሲቹዌሽን አንጻር ኢዚየስት ሶፍትስት የሆነውን ሜተድ ተጠቅመን ጉዳዩን ሪዞልቭ ማድረግ እንፈልጋለን ነው የመንግስት ትርክትን እስከተረዳሁት ድረስ። ይሄንን አቅጣጫ እኛ ደግሞ ቀድመን ሄደን የሚያዋጣው ጦርነት ነው የሚል የራሳችን አጀንዳ ሴት የምናደርግ ከሆነ ሊድ የሚያደርገውን አካል ፎሎ ከማድረግ አንጻር ቢኮዝ ጦርነት ዛሬ ጦርነት ነው የሚለው ላይ ብንስማማ ምንድን ነው እኛ ልናደርግ የምንችለው አስ ፓርት ኦፍ ፐብሊክ አንዳንዶቻችን አንቂዎችም እንደሆን አንዳንዶቹ ሚዲያ ላይ የምንናገርም እንደሆን በጉዳዩ ተሳታፊነታችን ከህዝብ ጋር ተያያዥ ስለሆነ መንግስት ወደ ጦርነት አቅጣጫውን ባላዘውረበት እንደ ህዝብ እኛ የጦርነትን አማራጭ ምርጫ አድርገን ምንድነው አክት የምናደርገው ሲባል there is nothing። ጦር የሚያዘምተው አካል ነው ወደዛ የሚመራው እና ዛሬ ጦርን ሊያዘምት የሚችል ጦሩን የመምራት ኃይል ያለው አካል ጦርነትን እንደ አማራጭ አንወስድም። for right now ጦርነት on the table ሁሉም ካርድ አለ፣ ግን ቅድሚያ የምንሰጠው ጎረቤቶቻችን ጋር ተነጋግረን መፍታት እንችላለን ነው። የዲፕሎማሲ አማራጭን ይቀበላሉ።
ብልጅረንት ነው የሻዕቢያ መንግስት፣ የታወቀ ነው፣ አፍራሽ ነው። ዲስቴብላይዘር የሚለው ስሙ ነው፣ ሌብሉ ነው። ኢንተርናሽናል የቀጠናው ዲስቴብላይዘር እንደሆነ ይታወቃል። የመን ላይ አሁን ሱዳን ላይ የተለያዩ ቦታዎች ላይ መርሰነሪ ሆነው የራሱን መከላከያ እስከ ማዝመት ድረስ የደረሰ ኢትዮጵያ ላይ በፕሮክሲ ዋር ማንኛውንም ተቃዋሚ ከእያንዳንዱ ብሔር አቅጣጫ ዲስክሪሚኔት ሳያደርግ በፖለቲካ ሀሳብ ዲስክሪሚኔት ሳያደርግ ከኦሮሞ ከኦነጉም ጋር ከግንቦት ሰባቱም ጋር ዛሬ ከቲፒኤልኤፍ ጋር ጽምዶ ከማንም አካል ጋር ከማንኛውም ፖለቲካል ፊሎሶፊ ጋር የሚሰራ as long as there is arms in ኢትዮጵያ ውስጥ ጦር መሳሪያ እስካነሳ ዲስቴብላይዝ ካደረገ ድረስ የሚደግፍ አካል ነው። ሶ ይሄ አካል ወደ ዲፕሎማሲ ይመጣሉ የሚለው ቫሊድ ኩዌስችን ነው። ግን እኔ የማየው መንገድ አንደኛ በሁለት ነው። ዲፕሎማሲ ናው ኢን ዲፕሎማሲ ኢን ዘ ፊውቸር ነው። ይሄ መንግስት ዘላለማዊ አይደለም። ዛሬ የምንሰራው ነገር ዛሬ የምንሞክረው ጥረት ለነገ ለሚመጣው የኤርትራ መንግስት ግራውንድ ሴት ያደርጋል፣ እሱ እንዲመጣም ኢንከሬጅ ያደርጋል የሚል እሱም በድፍኑ ተዋዋሉ። ሌላኛው ደግሞ የሚረዱ መንግስታት አሉ፣ በግልጽም ሆነ በተጓዳኝ እንደነ ኢራን ያሉ በቀጥተኛ ደግሞ እንደነ ግብፅ ያሉ በዚህ ተባባሪ የሆኑ መንግስታት ፕሬሸር ለማድረግ ጥቅም ላይ ሊውሉ ይችላሉ እና ዲፕሎማቲክ መንገድን መንግስት ከመረጠ ለዚህ ቅድሚያ ከሰጠ እናሸማግላለን የሚሉ ነገ ግጭት ቢመጣ ነገ የማይሆን ነገር ቢነሳ እረፍ ባይ ከልካይ ሆኖ መምጣታቸው የማይቀር አካላት በተለይ ልዕለ አያላን የሚባሉት በኢኮኖሚም በተሳትፏቸውም ብዙ ቀጠናው ላይ የሚሳተፉ አካላት ችግር ከመጣ በኋላ ፕሪቨንቲቭ የሆነው ዲፕሎማሲ ላይ ተሳተፉ ነው። ብዙ የለም፣ ነን ኤግዚስተንት ነው ፕሪቨንቲቭ ዲፕሎማሲ። አንድ ጦርነት ከተፈጠረ በኋላ እንደ ሱዳን ሁሉም የራሱን ገብቶ ለመቀራመት የሚያደርገው እንጂ እንዳይመጣ ችግር እንዳይመጣ ግጭት እንዳይመጣ ማስቆም የለምና ለዛ ኢንቫይት እየተደረገ ያለበት ጊዜ ነውና ታይም ላይኑን የሚመራው መንግስት እንደመሆኑ መጠን ያንን ላይን ተከትለን ነው እኛም ማንቃትም ሆነ መነጋገር ብንችል በዛ ይሻላል። ቢኮዝ ዓላማው አንድ አይነት ስለሆነ ሊድ የሚያደርገውን አካል ፎሎ ማድረግ ጋሪው ከፈረሱ እንዳይቀድም እንጂ በመጎፍነንና በመቆጣት ቀላል ነው ለኛም የታባት ጥርሱን በለው ማለት እንችላለን። ግን አንደኛ አጀንዳውን ሴት ያደረግነው እኛ አይደለንም፣ ሁለተኛ ኤክሲኪዩት የሚያደርገው አካል እየተናገረ ያለውን ላይን መከተል ይሻላል ብዬ አስባለሁ። በህግ በኩል የሚባለው እኔ ከመንግስት በኩል በማንኛውም ቅርታ ማይክ የተከፈተ ሰምቼ ነው ከመንግስት አካል አልሰማሁም። ፍርድ ቤት ለመሄድ የሚባል ኢንተርናሽናል ሎ አይ ቲንክ ወንድሜ ታምራት አንስተዋል። በጣም አስቸጋሪ ነው፣ መርኪ ነው። በተለይ ኤክሲኪዩት ማድረግ ኢንፎርስመንት ላይ አስቸጋሪ ነው። አንድ የዓለም አቀፍ ፍርድ ቤት የአንድን ሀገር ሶቨሬኒቲ አልፎ ሀገሩ ውስጥ ማስፈጸም አይችልም። ማንኛውንም ክስ የራሳቸው ኢንፎርስመንት ሜቶዶች አሏቸው። ግን በተለይ እንደ ኤርትራ ያለ በምንም መንገድ ላለመተሳሰር የሚሞክር ከአይኤምኤፍ ውስጥ የሌለበት ከስዊፍት ባን የተደረገ ሃይሊ ኢምባርጎድ የተደረገ እንዳልኩ ዲስቴብላይዘር ተብሎ ሌብል የተደረገ ድራኮኒያን የሆነ ዲክቴተርሺፕ እንደሆነ የሚታወቅ መንግስት ዛሬ የዓለም አቀፍ ፍርድ ቤት ይሁንም አይሁንም ቢል እሱ የሚፈልገውን ካልሆነ በስተቀር ኢንፎርስ ማድረግ የማይቻልበት ነው። ኢንፎርስመንት አስቸጋሪ ስለሚሆን መንግስትም ያንን ዳይሬክሽን ስላልያዘ ፎርራይናው የተሰጠን የምናውቀው ዲፕሎማቲክ በሆነ መንገድ ሰጥቶ በመቀበል ፕሬሸር መደረግ አለበት፣ አሁን መደረግ አለበት። ኢን ዘ ፊውቸር ደግሞ የኤርትራ ህዝቦች ትግል ለነፃነት የሚያደርጉት ትግል የተሻለ መንግስት ያመጣና ቤተር ዲፕሎማሲ ይኖረናል የሚል እምነት አለኝ። ይህንን ሁሉ ነገር በኋላ ላይ ደግሞ መለስበታለሁ። በጣም አመሰግናለሁ። አምባሳደር ይቀጥሉ። ሼር አድርጉ። ፍላወርም ወዳጆች ስጧቸው፣ ለሁሉም ስጡ፣ በትኑ። ይቀጥሉ አምባሳደር። እሺ፣ በቅድሚያ ዶክተር ጀማል ቲም ዩኒቨርስ ከተሰማ አምባሳደር ይቀጥሉ። አይሰማም? አምባሳደር የእርሶ ይሰማ ይሆን? ፍሪዞን ኩኝ ተመልሼ እየተናገሩ ነው አምባሳደር። ልቀጥል፣ እየተናገርኩ ነበር። እሺ፣ በቅድሚያ ዶክተር ጀማል ቲም ዩኒቨርስ ረዥም ጊዜ የማውቀው ወዳጄ ብርቱ ኢትዮጵያዊ አንተነህ ታምራት፣ አቶ አያና ሁላችሁም በዚህ ወቅታዊ ጉዳይ ላይ የሰጣችሁትን አስተያየት እኔ በእውነት በጣም ኢምፕሬሲቭ ነው። ይህን ጉዳይ የዚህ የወደብ ጉዳይ አስፈላጊነቱን አስምራችሁ ነው ሁላችሁም በአንድ አቋም ያቀረባችሁት። ከተለያየ ኤንግል ከታሪክ አንጻር፣ ከመልክዓ ምድር አስፈላጊነት፣ ከኢኮኖሚ አንጻር፣ ከህግ አንጻር ወዘተርፈ የዚህን የባህር በርን አስፈላጊነት በደንብ ነው
ያቀረባችሁት። ኢትዮጵያ የባህር በር ያጣችበት ሁኔታም እጅግ በጣም አሳዛኝ እንደነበር ላለፉት 30 ዓመታት በዚህ ጉዳይ ላይ ምንም ሳንናገር አሁን እንደ ብሬኪንግ ኒውስ አይነት ነገር ይሄ ነገር በአዲስ መልክ መምጣቱ ለኢትዮጵያውያኖች ያለውን ፋይዳም አቅርባቸዋል። እኔ በእውነቱ አሁን አንድ ማስተላለፍ እንፈልገው መልእክት ይሄን ጉዳይ እየመራም ቢሆን ይሄ የጋራ ጉዳይ ነው። ምክንያቱም ብሔራዊ ጉዳይ ነው ብለናል። ሁላችንም በዚህ ጉዳይ ላይ ያለን ሚና ተመሳሳይ ነው፣ እኩል ነው። በዜግነታችን ምንም ልዩነት የለም። በእውነቱ በዚህ ጉዳይ ላይ ሁላችንም ሊኖረን የሚገባው ሚና የምናውቅ አይደለም። በጉዳዩ ላይ በዚህ በብሔራዊ ጉዳይ ላይ በብሔራዊ አጀንዳ ላይ አንድ ላይ ሆነን መንቀሳቀስ እንዳለብን ሁላችሁም አስመራችሁ ነው ያስቀመጣችሁት። በጣም ነው የማመሰግናችሁ። ይህንን አይ ቲንክ ኢትዮጵያውያንና ትውልደ ኢትዮጵያን በየሀገሩ በየአካባቢው ያሉት በትክክል ይቀበሉታል ብዬ ተስፋ አድርጋለሁ። ሌላው እንዴት እናርገው እንዴት እናግኘው በሚለውም ላይ በመንግስት በኩል የተቀመጠውን አቅጣጫ በቀደም ክቡር ዶክተር አብይ አህመድ ጠቅላይ ሚኒስትራችን በፓርላማ ላይ ያቀረቡት አቅጣጫ አለ። ሰላማዊ ዲፕሎማሲያዊ አቅጣጫን ፕሬፈር እንደምናደርግ በደንብ ነው ያብራሩትና የገለጹት። እዛ ላይ ከዚህ የምንረዳው ነገር ማግናኒሚቲ ያስፈልገናል ነው። እንደ ኢትዮጵያውያን እንደ አፍሪካ ሀገር እንደ አፍሪካ ቀደምት ነፃ ሀገር ማግናኒሚቲ ደግሞ መገለጫው አንዱ ይሄ ነው። ይሄን ወደ ቢያጣንበት ነገር ሂደት ቢያሳዝነንም ቢቆጨንም እጅግ በጣም ባላሰብነው ሁኔታ ያጣንም ቢሆን ብንጎዳም ለማግኘት የምናደርገው ምንትን ኃላፊነት የተሞላበት አፍሪካን ወገኖቻችንን ታሳቢ ማድረግ ያለበት አይነት የሚል መንፈስ ነው አይ ቲንክ ማዝ ተገቢ የሚሆነው። ኤርትራውያን ወዳጆቻችን ናቸው፣ ወገኖቻችን ናቸው። አፍሪካውያን በሙሉ ወዳጆቻችን ናቸው። በነገራችን ላይ የአፍሪካ አንድነት ድርጅት የሚባል የነበረውን ከአፍሪካ ህብረት በፊት የነበረውን ተቋም የመሰረቱ መሪዎች በወቅቱ በሶስት ተከፍሎ እንደነበር ታስታውሳላችሁ። አፍሪካን ለምን አሁኑኑ አንድ ሀገር አናደርግም የሚል አቋም የነበራቸው ሁሉ ነበሩ። የለም ይሄን በሂደት እንደርስበታለን፣ በኢንቴግሬሽን እንደርስበታለን በሚል ነው እነ ኢጋድ እነ ሳዲክ እነ ኢኮዋስ የተመሰረቱት። እስከዚህ በዛን ሰዓት እንኳን ቅድመ አያቶቻችንም ለአፍሪካ አንድነት ትልቅ ሀሳብ ነበራቸውና እኛ ደግሞ ኢትዮጵያውያን ማግናኒመስ ልንሆን ይገባል፣ ጉዳታችን ሌሎችም ሊካፈሉ ይገባቸዋል የሚለውን አቋም በደንብ ማስረጽ ያስፈልጋል በሚል ነው በዲፕሎማሲው መስክ እንሂድ፣ ጦርነትን ደግሞ ቅድሚያ ልንሰጠው አንችልም፣ ካልተገደድን በስተቀር ጦርነት ውስጥ አንገባም የሚል ነው። ካልተገደድን በስተቀር ምክንያቱም ስለ ጦርነት መጥፎነት ስለ ጦርነት ክፋት ከኛ ዜጋ በላይ ከኢትዮጵያን በላይ የምናውቀው የለም። የእኛ ትውልድ በዘመቻ በጦርነት ያሳለፈ ትውልድ ነው። ከጦርነት እኮ የተወሰኑ ዓመታት አርፈን ወደ ጦርነት ነው የምንመለሰው። ምንድነው ያተረፉ እረፍት ስለወሰዱ ሰላማዊ ስለሆኑ አሁን በልማት ደረጃ የት ጋር እንዳሉ ለእናንተ መንገር አልችልም። ስለዚህ የጦርነትን ክፋት ህይወት ይበላል፣ ገንዘብ ይበላል፣ ጉልበት ይበላል፣ ልማት ይበላል፣ ምንም ጠቀሜታ የለውም። ኢትዮጵያ ደግሞ ይህንን በደንብ የምናውቀው ነው። እኛ ጀኔሬሽን የዘመቻ ጀኔሬሽን የዕድሜ ልካችንን በጦርነት ነው ያሳለፍነው በየመንግስታቱና ለዚህም ነው አሁን በዚህ በአዲሱ በሪፎርም መንፈስ ከዚህ እንውጣ በሚል የኢትዮጵያ ግጭቶች መነሻ የሆኑትን ነገሮችም ሩታውት ለምን አናደርግም፣ ኮዞቹን ለምን እናጠናም በሚል ዲያሎግ ኮሚሽን የሚባል አንድ ተቋም ተመስርቶ እዛም ባላችሁበት አካባቢም ለመንቀሳቀስ እየተሞከረ ያለበት ሁኔታ ነው ያለው። ዜጎችን በተለያዩ አጀንዳዎች ላይ ማወያየት፣ ልዩነቶቻችንን ከምንጩ የመዝጋት በተቃውሞ እያልን ሁልጊዜ መገፋፋቱ፣ መገዳደሉ፣ መጨራረሱ አይጠቅመንም።
ከአንዴም ሁለትም አንድም በውጭ አይዲዮሎጂ ወስደን በመደብ ትግል በምን እያል ምን እንዳሳለፍን ለእናንተ መንገድ አይጠበቅብንም። ስንት ጥፋት ውስጥ እንዳለፍን፣ ስንት ችግር ውስጥ እንዳለፍን፣ ስንት ገፈት እንደቀመስን ይታወቃል። እና አሁን ይህን ነገር ሰላማዊ በሆነ መንገድ ማግኘት የሚቻልበት እድሉ አለ የሚል እሳቤ ነው እንግዲህ አሁኑ ያለው። በህግም ይህንን የማግኘት ፖሲቢሊቲ በህግም አለ። በመሰረቱ ኢትዮጵያ ለባህር በር 60 ኪሎ ሜትር በቅርበት ያለች ሀገር ናት። ከታሪክ አንጻር ደግሞ በአንድ ዘመን የባህር በር የነበራትና ከፍተኛ ንግድ እንቅስቃሴ ታንቀሳቀስ የነበር የታሪካዊ ሀገሮች እንደነበረች ይታወቃል። ከኢኮኖሚ አንጻር ደግሞ አሁን ያላት ሳይዝ በ130 ሚሊዮን ህዝብ አካባቢ ያላት ኢኮኖሚ እያደገ የሚሄድ የቱሪዝም አስፈላጊነት፣ የኢንቨስትመንት አስፈላጊነት፣ እነዚህ ነገሮች በሙሉ የባህር በርን አስፈላጊነት ኔሴሲቲውን የሚያጠናክሩ እንደሆኑ በደንብ የሚታወቅበት ሁኔታ ነው ያለውና ከዚህ አንጻር በተቻለ መጠን በውይይት ማስፋት የሚገባን ይመስላል። በሰጥቶ መቀበል መንገድ በትብብር በመደጋገፍ የሚል ነው። በህዳሴ ግድብም ላይ ታስታውሱ እንደሆነ በራች ሀገር ስትቃወም ስንላቸው የነበረው የለም ይጠቅመናል፣ ይሄ ግድቡ ለእናንተም ይጠቅማል ለእኛም ይጠቅማል የሚል አቋም ነው ኢትዮጵያ እስካሁንም በጽናት እያራመደች ያለችው አቋም። በዚህ በባህር በሩን ጉዳይ ባህር በር ላላቸው ሀገሮችም ይጠቅማል፣ እነሱም ይጠቀማሉ፣ እኛም እንጠቀማለን የሚለውን አቋም አጠንክሮ ማራመድ በጣም ተገቢ ነው የሚሆነው። እዚሁ ቅርብ አካባቢያችን ጅቡቲ በርካታ ሀገሮች ከውጭ መጥተው ባህር ኃይል ባቋቋሙበት ሁኔታ ኢትዮጵያ ደግሞ እዚህ ደጃፍ ላይ ሆና ይሄን የምትከለከልበት ምክንያት የለም። ምክንያቱም እዚህ ደጁ ላይ ነች ያለችው። አንድ ጊዜም ደግሞ አክሰሱም ነበራት፣ የራሷ ባህር በር የነበራት ሀገር ናት። ከሴኪሪቲ አንጻር ቀይ ባህር ሴኪሪቲ ይመለከተናል የሚለውን ነገር በደንብ አስፍተን ነው ማንሳት የሚፈለገውና ብዙ ስራ እንደሚጠበቅብን ነው። ይሄ ስራ በዋናነት መንግስት በተገቢ ተቋም በውጭ ጉዳይና በዲፕሎማቶቹ የሚሰራም ቢሆን ያ ኮንቬንሽናል ዲፕሎማሲ በፓብሊክ ዲፕሎማሲ መደገፍ አለበት ነው። በተለይ እንደናንተ አይነት ውጭ ያላችሁ ንቁ ዜጎች ይህንን ስራ የመደገፍ ስራ መስራት አለባችሁ። ህብረተሰቡን የማንቀሳቀስ ባላችሁበት አካባቢ ባሉት የመንግስት ተቋማት ላይ በፓርላማ አባላት ላይ ተጽዕኖ የማድረግና የማሳመን ስራ መስራት ትችላላችሁ የሚል እምነት፣ ሰፊ እምነት ነው ያለው። ይህን ስራ በስፋት መስራት ይጠበቅብናል ነው። እሱን ፓርት እንስራ። ቅድም አንዳንዶቻችሁ ስትሉ እንደነበረው ሁሉ ኦፕሽን ጠረጴዛ ላይ አለ። ግን አሁን የሚታየን መሆን ያለበት ልንሄድበት የምንችለው ውጤታማ ሊሆን የሚገባው አዋጪም ሊሆን የሚችል ለጊዜው ይሄ ሰላሙ የዲፕሎማሲ ኦፕሽን የሌላቸው ሀገሮች የባህር በር አክሰስ ያገኙባቸው የተለያዩ አካሄዶች አሉ። በፍትህ ያገኙ አሉ፣ በፍርድ ቤት በባይላተራል ስምምነት ያገኙ አሉ። እኛስ እንዴት እንሂድበት? ከነዚህ ሀገሮች የምንወስደው የምንቀምረው ልምድ አለ ወይ? አሁን አፍሪካን በንግድ የማስተሳሰር ነፃ የንግድ ቀጠና ታውጆ ኦልሬዲ ስራ ተጀምሯል። የተወሰነም ነገር እኛም በምርት ደረጃ ወደ ጎረቤት ሀገሮች የላክንበት ሁኔታ ነው ያለው። ይሄ ወደብ አስፈላጊነቱን ያሳያል። ድንበር መካለል መጥፋት እንዳለበት 2063 አፍሪካ አንድ አጀንዳ ብለን ያስቀመጥነው አለ። በአፍሪካ ህብረት ደረጃ በ2063 አፍሪካውያን አንድ ሀገር ይሆናሉ፣ አፍሪካውያን ድንበር አይኖርም፣ ያለ ቪዛ ይገናኛሉ፣ እንደዚህ ወዘት የሚል ነገር አለና ይሄም ኦፖርቹኒቲ ይህንን የእኛን የውስጥ ቀዳዳ ነው የሚጠቀሙት። የውስጥ ቀዳዳችንን ደግሞ እንዝጋ። ይህን የውስጥ ቀዳዳችንን ደግሞ ቅድም አንድ ኮሊጋችን በደንብ አንስተውታል። ሌሎቹ እንዳይጠቀሙበት እንነጋገር፣ ልዩነታችንን እዚህ እንዝጋው ነው። ይሄ ዲያሎግ ኮሚሽን የሚባለው የኮሚሽንም ይሄን ነው እየተነጋገረ ያለው። መንግስትም ደግሞ ኦልሬዲ ኦፈር አድርጓል። ከየትኛውም ወገን ጋር በሰላማዊ መንገድ በሰለጠነ መንገድ ጠረጴዛ ላይ ክብ ጠረጴዛ ላይ ቁጭ ብለን እንነጋገር፣ አጀንዳ አምጡ የሚል ነገር ነውና በክፍተት እንዝጋው ነው። በኢኮኖሚ ያለውን ክፍተት በልማት እንዝጋው።
ኦልሬዲ በዚህ በኩል እየተሰሩ ያሉ ነገሮች በጣም አመርቂ ነገሮች አሉ። የህዳሴ ግድብ ይህን ያመለክታል። በግብርና በመሳሰሉት መስኮች እየተደረጉ ያሉ ጥረቶች እንደዚሁ ይህን እያሳዩ ነው ያሉት። በፖለቲካ ረገድ ያሉትን ክፍተቶች እንዝጋ። በማህበራዊ ዘርፍ ያሉት ክፍተቶች ካሉ፣ በባህላዊ መንገድ ያሉ ክፍተቶች ካሉ እንዝጋቸው። ሁሉንም አጋጣሚ ተጠቅመን ሁሉንም መንገድ ተጠቅመን በተቻለ መጠን ኃይላችንን አሰባስበን ወዳጆቻችንን ደግሞ ይሄን ነግረን እነሱን አነሳስተን ተጽዕኖ ጭምር በመፍጠር የባህር በር የማግኘት እድሉ አለ የሚል እይታ ነው ያለውና ይህንን አስፉት። ይህንን እንዴት እንሄድበት የሚለውን ነገር ከተለያየ አንግል አንሱና ተወያዩበት። በአጠቃላይ ቅድም እንዳልኩት እንደው ለማጠቃለል በዜግነት በዚህ በጋራ መድረክ ላይ በዚህ በብሔራዊ ጉዳይ ላይ ምንም ልዩነት እንደማይኖርና ሁሉም መሳተፍ እንዳለበት ነው። በተቻለ መጠን መድረኩን አስፍተን እንያዘው፣ አስፍተን እንጠቀምበት ለማለት ፈልጋለሁ። በተረፈ ወዳጅ አንተነህ ቢጂም እዚህ በመከላከያ ላገኛችሁት ሽልማት መጨረሻም ቢሆን ማመስገን እፈልጋለሁ። እንኳን ደስ ያላችሁ። ሌሎችም ተሸላሚዎች ናችሁ፣ እንደዚሁ ትሸለማላችሁ። ሀገራችሁ ትሸልማችኋለች። የሀገራችን እድገት፣ የሀገራችን ልማት፣ የሀገራችን ልዕልና እናንተ ሽልማት ነው። በዛ ደረጃ እንየውና እንቀጥል የሚለውን መልእክት ማስተላለፍ ስለፈለግኩ ነው። በጣም አመሰግናለሁ። ምናልባት ቢጂ እያወራህ ያለ ባሬንቱ እያወራህ ያለ አይመስለኝም፣ ድምፅህ አይሰማም። አምባሳደር ቴንኪዩ። ሌሎቻችሁም ለሀሳቦቻችሁ ያው ውይይት ስለሆነ ወጣ ያሉ ሀሳቦችንም ለማንሳት የሞከርንበት ነው። የተለያዩ ሰዎች የተለያየ አይዲያ ስላላቸው ነው። ግን ቢጂ ካለ የአርበኛውን ልጅ አንድ የብትስበውና የአርበኛው ልጅ ሰመራይዝ አድርጎ አንዳንድ በዚህ ላይ ጥናት እያደረገ የመመረቂያ ጽሁፉንም የሰራ ልጅ ነው። በጣም ጥሩ ዶክመንቶችን አሰባስቦ ይዞ አደራጅቶ ያለ ልጅ ነውና መሳብ ከቻልክ የአርበኛውን ልጅ ብትስበው ጥሩ ነው ብዬ አስባለሁ። ቅድም ነግሬህ ነበር። ቢጂ አለህ እንዴ? ስታክ አድርጓል። አንተ በስ ስንቴ አለ? ስንታየው አለ? የለህም? እንትን ነው እሱ አይ ቲንክ ኮኔክሽኑ እያስቸገረው ነው። ዲሌይድ ሆኖ ነው የሚደርሰው አሁን የምትናገረው ነገር ነው። ኦኬ እዚህ ውስጥ ያሉ ሰዎች እየተናገሩ ያሉትን ጥያቄዎች በኋላ ላይ ኔትወርኩ ከተስተካከለ መጠየቅ እንችላለን። እኔ እንግዲህ ባለው አካሄድ አይ ቲንክ ዶክተር ጀማል ጋር ነን መሰለኝ። ከዚህ በላይ በየት መንገድ ይቅርታ፣ ቀጥል ዶክተር፣ ቀጥል። ከዚህ በላይ መንግስት የሚወስደው እርምጃ እና እኛ እንደ ዜጎች እንደ ደጋፊዎች ኮንትሪቢዩት የማድረግ እንጂ ሀሳቡ ልጆቻችንም ስናብላላ ስለነበረ ኦልሞስት ኤቭሪባዲ ኢዝ ኦልሞስት ላይክ አን ኤክስፐርት ኦን ዘ ኢሹ። ስለዚህ ይሄ ውይይት አንደኛ የጦርነት ፖለቲካ በቫዮለንስ መልክ ነው። አዘ ፕሪንሲፕል ፒስ ትሩ ስትሪንግዝ አምንበታለሁ። ፒስ ትሩ ስትሪንግዝ። ሌላኛው ማይ ገት ትሩዝ ቴልስ ሚ ዛት ኢትዮጵያ ያለ ጦርነት የባህር በር ማግኘት እድሉ አይሰፋ ነው። ጥበብ ጠይቃል። የሚሰራው መስራት የሚችል አርሚ ይሄ ነው ስትሬንግዝ የምለው። ስለዚህ ጋምቦት ዲፕሎማሲም አለ፣ ብሪንክማንሺፕ አለ። ስለዚህ ብዙ የመጫወቻ ካርዶች አሉ። የኢትዮጵያ መንግስት በአግባቡ መጫወት አለበት። ክቡር አምባሳደር ይሄ ማግናኒሚቲ ያሉት ባክለመናገር ማይ ኔቸር። እኔ ቫዮለንስን፣ ጦረኝነትን ማግናኒሚቲ ከሌለው ፋሽስታዊነት ነው የሚሆነው። ስለዚህ ማግናኒሚቲ አዝ አን አፍሪካን፣ ማግናኒሚቲ አዝ ኢትዮጵያን፣ ማግናኒሚቲ አዝ ሂውማን ቢንግስ፣ ማግናኒሚቲ አዝ ኔሽን ቱ ኔሽን በሚል ዙሪያ አምናለሁ። So yes, we should not be only fighters, but we should be magnanimous too. ሌላኛው የነ ጅቡቲ ታናሽ እንሆን ያምናል፣ ያማል፣ ያሳንሳል። ባቅ ለመናገር ከሆነ
ብዬ በጣም ነው የሚያምነው። በሀገር ደረጃ ክብር አለን ብዬ በጣም እንደዛ ያሰብኩ ያደግኩ ልጅ ነኝ። ከዛ በኋላም ጉዳዮች ውስጥ የገባው ለማደግ እንጂ ለማነስ አይደለም። ስለዚህ አሁን በየት ደረጃ እንዳለን በምን ደረጃ እንደምንወያይም ኋላ ምናልባት በውስጥ ፖለቲካ አስተያየት ብሰጥ ጊዜው ሲሆን ደስ ይለኛል። ካልኩን በኋላ ለህግ አዋቂዎች ምክንያቱም ኦልሞስት ዳይጀስትድ ሆነዋል አይሹ አንድ በጣም የሚቸግረን ነገር አለ። አዳማጮቻችንንም የሚመለከት ሀሳብ የሚጽፉትን የሚመለከት ምክንያቱም ይሄ መማሪያ ነው። The world is civilized like it had never been in its history. We are in a very luxurious time. ስለዚህ ጥያቄ ጠይቃለሁ። ወንድም ታምራት አያናም ልትመልሱ ትችላላችሁ። እኔ ለአድማጮቻችን ትምህርት እንዲሆን ነው። የሀገር ክህደት ምንድን ነው? በታሪክ ባንዳነት ምንድን ነው? ምናልባት ሳያሰለች እንዳው አጭርና ግልጽ ቋንቋ ለምን ዳይጀስት አድርገነዋል ህጋዊነትን። it is very clear። ግን ከዛ አንጻር ሌላ ምንድን ነው አገር ክህደት? አገር መካድ ምንድን ነው? ባንዳነት ምክንያቱም ጫወታ ሆነዋል፣ ኢቭን መቀለጃም ሆነዋል፣ ኩራትም ሆነዋል። እንዲሁም ባንዳነት አገር ክህደት በፖለቲካ ስም የሚኮራበት ሀገር አለ ወይ? እንደው በምሳሌ ቢጠቅሱልኝ ደስ ይለኛል። አገር ክዶ የሚኮራበት ሀገር አለ ወይ? የአገር ክህደትን ወንጀልስ እንዲሁ እንደ ቀልድ የምታይ ሀገር አለች ወይ? በዚች ዙሪያ የኔን ሰዓት ወስዳችሁ ብትናገር ለምን we should sort out problems, we should nip it in the bud እና በዚህ ላይ እዚቹ ላብታ። አመሰግናለሁ።